ቤተሰቦቻችን መሐከል ነው ነፍሳችን ስጋ ለብሳ ያገኘናት። የስጋችን ባለቤቶች እነሱ ናቸው፣ ቤተሰብ ናቸው። ነፍሳችን ራቁት የመሆን ስሜት ይሰማታል በእነሱ ተቀባይነት ስናጣ፣ ተፈጥሯዊ ባልሆነ ግጭት ሲላቀቁ ከኛ ሮጠን በይቅርታ ስም ተርመጥመጠን ድጋሚ ያችኑ ቤት ላለማጣት የምናረጋት ትግል ካለች ወደ ነፍሳችን አንደርስም። ወደ ነፍሳችን ሳንደርስ ነው ስጋችን አርጅቶ የሚሞት እና የምንሄደው። እንዲሁ የሰው ቤቱ ስንልከሰከስ እንኖራለን። ይዛት ስኖር ጉድ የመዘነጥ ስለ ልቦናዊ ጥቅም መንፈሳዊ ውላ ልንለው እንችላለን። መዘነጥ ዓለማዊነት፣ ስጋዊነት፣ የሆነ ኢዩኝ ባይነት ተደርጎ ይተረጎማል። የወል ትርጉሙ እሱ ነው። ለምንድን ነው በኃይሉ ግን ልብስ የምገዛው ስለ አሁን አዌር ሆንኩኝ። ለረጅም ጊዜ ይሄን ቀለበት ጫማ ምናምን የምገዛው ለምን እንደሆነ አላውቅም፣ ግን ቅር ሲለኝ ብዙ ጊዜ እገዛለሁ። ደስ ሲለኝ አይደለም የምገዛው። የሆነ ድብር ካለኝ ሾፒንግ ነው መዝናኛ። ሄጄ ቁሳቁሶች ሳይ ራሱ የሆነ መንፈሴ ይታደሳል፣ ዓለማዊነት ይሰማኛል። የመኖር ስሜቴ እንደ አበባ ሆናለሁ። ሸሚዛ ያለው እችን ስለብሳት እጅጌዋን ጠቅልዬ አቤት እችን በቃ ኮፍያ ጥቅ አድርገህ ምናምን በሆነ ጫማ ስትገባ ምንድን ነው ስለ ልቦናዊ ጥቅም ወይም መንፈሳዊ ጥቅም አለው ስል የአልባሳት ጨርቃ ጨርቅ ስጋችን ላይ የሚያርፉ ነገሮች ለመንፈሳችን ጥቅም አላቸው ማለት ምን አይነት አማርኛ ነው? ዓለማዊነት ነው ብዬ አውርቼ አሁን ደግሞ መንፈሳዊነት ነው። ድሮ ዓለማዊነት ይመስለኝ ነበረ ነው ነጥቤ። ምን ማለት ፈለኩ? እንደዛ አይነት ቦታዎች መሄድ ዝም ብሎ ባልገዛ እንኳን ሄዶ ራስን በዛ ያንን ሞባይል ይዘ ያንን ቀለበት ለብሰ ያንን ጫማ አርገ ያቁሳቁስ ቤትህ ኖሮ ምናምን ማሰብ ዓለማዊነት ራሳችንን በነዛ ዕቃዎች ሲኖረን የሚሰማንን የስታተስ ወይም የሆነ የቦታ ለውጥ ማስተዋል ማሰብ ካለንም ሄዶ ገዝቶ እንደዛ አይነት ስታተስ እንዲኖረን ማድረግ ምን ጥቅም አለው? ይገርማችኋል፣ ሁልጊዜ ልብስ የመግዛት ፓተርኔን ሳየው ሞር የሆነ ዲስኮኔክትድ ሰው ነው። ስፔሻሊ ከቤተሰቦቼ ጋር ሰሞኑን ተናቆርኩ። አልተስማማንም፣ ተጋጨም በሆነ ጉዳይ። ከዛ ወጣው እዛ ያብሰለስላል። አክሰፕትድ መሆን አለበት ውስጤ። ቤተሰቦቹ ተቀባይነት ማግኘት አለበት። ወይዘር እነሱ ያጥፉ፣ እኔ ሁሌ ይቅርታ የመጠየቅ በርደኑ እኔ ላይ ነበር። እነሱን ይቅርታ ካላልክ ብሎ ይነዘንዘኛል ማለት። በእነሱ አክሴፕትድ ካልሆንክ ዩአርኖት በኃይሉ ነው። በኃይሉን የሚያውቀው በቤተሰቦቹ መካከል ወይዘር ዚያር ጉድ ኦር ባድ፣ ጥሩ ይሁኑ መጥፎ ቤተሰቦች በቤተሰቦቹ መካከል ነው ራሱ የሚያውቀው። እነሱን ይቅር ብዬ ቶሎ መልበስ አለብኝ ራሳቸውን፣ ያለበዛ ብርድ ይለዋል ውስጤ። እንዴት ነው? ቤተሰቦቻችን መካከል ነው ነፍሳችን ስጋ ለብሳ ያገኘናት። የስጋችን ባለቤቶች እነሱ ናቸው፣ ቤተሰብ ናቸው፣ የሰው ቤት ናቸው። እነሱ ቤት ናቸው፣ ግን ከሰው የተሰሩ ስጋ ናቸው እና ሰውነታችን ቤተሰቤ ቤቴ ይላቸዋል። የስጋችን ፈጣሪዎቹ እነሱ ናቸውና ነፍሳችን ራቁት የመሆን ስሜት ይሰማታል እነሱን ስናጣ፣ በእነሱ ተቀባይነት ስናጣ። ኦኬ፣ ተቀባይነት ማጣት ሁለት ቦታ እናየዋለን። ቃኤልና አዳም ላይ አዳም ከእግዚአብሔር ጋር ያጋጨችውን ያችን በለስ ከበጠሰ በኋላ ራቁት የመሆን ስሜት ሰማው፣ ተገለጠበት። ስጋው ነፍሱን የሸፈነ ይመስል ስጋውን በቅጠል ሸፈነ። እቺ ቅጠል መልበስ ማለት ናት። ራስን ማልበስ አለብ። ያው እግዜር አለበሰው ሁለተኛ ትርጉም ነው። ግን የመጀመሪያው እኔ ከቤተሰቦቼ ልክ እግዜር አዳም ከእግዜር ስጋጭና አንአክሴፕትድ የመሆን ስሜት ሲሰማኝ፣ ራቁት የመሆን ስሜት ሲሰማኝ አለብሰዋለሁ። ሸጋ ልብስ እንደ አቅሚቲ በጣም ውድ መሆኑ አይደለም ነጥቡ፣ ልብስ መግዛት መቻሌ ነው። አይ አም ሂር ፎር ዩ እያልኩት ነው። እነሱ ያለበሱህን ቢያነሱም እኔ ያለብስሃለሁ ነው። እነሱ ያለበሱ የስጋ ቤት ነው፣ ስጋ ነው። እኔ ስጋ አይደለም ጨርቅ ነው የማለብሰው። አዳም ልክ ቅጠሏን እንደለበሰው እኔ ጨርቅ አለብሰዋለሁ ለባህል። ጨርቁን ማልበሴ አይ አም ሂር ፎር ዩ አይነት አይ አም ዮር ፓረንት ኮንሽሴ መጥቶ ሰብኮንሽሴን ወይም ኢነር ቻይልዱን ህፃኑን በኃይሉን
ቅፍ ያደርገዋል ማለት ነው። አም ሂር ፎር ዩ የማለት ትርጉም አለው። ልብስ መግዛት ያንሳል። ቀለበት ማልበስ። ቀለበት ብዙ ቦታዎች ላይ ባይብል ተጠቅሷል። ከተጠቀሰበት አንዱ አይምሮ ውስጥ ቶሎ ቸኩሎ ይመጣው ያ የጠፋው ልጅ ሲመለስ ወደ አባቱ ቤት እሪያ ጋር ሊበላ የሞከረው ያ ታናሽየው ማለት ነው። ሲመለስ ወደ ቤት አባትየው ካለበሰው ነገር መካከል አንዱ ለጣቱም ቀለበት የሚል ቀለበትም ልክ እንደዚሁ መመለስን፣ መሸፈንን፣ መታቀፍን ሲምቦላይዝ አድርገው እናገኘዋለን በዛ ምዕራፍ ውስጥ። ብዙ ጊዜ ግን ራሴን ቀለበት አለብሳለሁ። ለምንድን ነው ቀለበት እንታ ፕሮሚስ እያደረኩለት ነው። አም ሂር ፎር ዩ ነው ትርጉሙ። አለሁ ይኸው እኔ አግብቻለሁ፣ እነዛ ፈተ በኋላ እኔ አለሁ ይኸው አገባሃል። ሲገፉ እኔ አለብሳለሁ። ጥሩ ነው እንዳውም ይግፈፉ እነሱ። እኔ ማልበሴ በአንድ ቤት እንገኛለን፣ ልጅና ወላጅ አንድ ላይ ኮንሸሴ ለሰብ ኮንሸሴ ወላጁ እየመራ ይዞት ይሄዳል እና this is good or bad እያለ ማለት ነው። ለበኃይሉ ያለው ትርጉም ደመነፍሴ ወይም ሕፃኑ ልጅ ወላጄ ነው፣ አጠባቄ ነው፣ አልባሼ ነው ማለት እያለ ያለው። እንደዚህ እያለበስኩኝ ያንን የመገፈፍ ስሜት ሲሰማኝ ራሴን ከኢንቫይሮመንቱ ልክ እንደ አዳም በጨርቅ እየጋረድኩ። የጨርቁ ምሳሌ ቅጠሏ ናት። በኋላ ላይ እግዚአብሔር አማናዊ የሆነ ልብስ ያለብሰንና መንፈሱን ማለት ነው ድጋሚ እንደተመለሰለት ድጋሚ የጨርቅ ጉዳይ ቁም ነገራችን አይሆንም። ግን ይሄንን ማልበስ ግን ትርጉሙ ይሄ ነው። አትፈሩ፣ እሺ አትፍሩ። ብዙ ጊዜ ይሄን አያደርጉም ሰዎች። በተለይ ትንሽ እየተማሩ እያሰቡ ሲመጡ ዋዛ ፈዛዛ ይሆንባቸዋል። ቅድም ባልኩት በእኔ ኢንቴንሽን ዓለማዊነት ዝም ብሎ ናርሲሲዝም ስለሚመስላቸው ይተውታል። ሰውነታቸውን ዝም ብሎ የተለመደ ያችኑ ልብስ እያለበሱት ፐርሲቭ የሚደረግበትን ከዓለም ሰዎች እሱን የሚያዩበትን መንገድ ግድ ስለማይሰጣቸው ትንሽ ኤቲዝም ምናምን ያለባቸው ሰዎች ግድ ስለማይሰጣቸው አንተ እነሱን የምታይበትን መንገድ ጨርቅ ሲቀይሩ ምን አታገኛቸው። ቃየል ሁለተኛው ተቀባይነት ፈላጊ፣ ራቁት የመሆን ስሜት ሲሰማው ሁሉ ሰው ይወግረኛል ብሎ ፈጥለቅ ብሎ የሮጠው የሸሸው ቤት ሰራ። ሮጦ ሄዶ ከተማን ሲቪላይዜሽን ምን አይሰራው ቃየል አቤልን ከገደለ በኋላ ሰው ሁሉ ይገለኛል ሲል ማንም ሰው እንዳይገለው እኮ ብሎ ግንባሩ ላይ ጽፎለታል። እሱ ግን እርቃን መሆን ስሜት ተሰማው፣ ይሸሻል፣ ይሮጣል። መጨረሻ ላይ ለመደበቅ ሲል ቤት ሰራ። ነጥቡ ምንድነው? መጋረድ ነበር ኢንቴንሽኑ። ራሱን ከኤክስተርናል ወርልዱ መሸፈን። ቤትና ጨርቅ ይሄ ነው ፈንክሽናቸው፣ ሰውን መጋረድ። እኔ አንድ ጊዜ ለስቅለት ዝች ጋር ብቻ ላይ እንትኗን የሆነች ሜዳሊያ ነገር አድርጌ ስቶሪ አደረኩኝ። የስቅለት ቀን ጌታዬ ራቁቱን እንደሆነ ውስጥ እኔም ራቁት መሆንን አትሊስት እሷ ጋር ልክ እሱ ጨርቅ እንዳረገው ሳይሆን እንዳረጉለት ሰዓሊዎቹ እዛች ጋር ብቻ አድርጌ ብዬ በ20 ደቂቃ ውስጥ 60 ምናምን ሜሴጅ መጣልኝ። አበድክ፣ ድሮም እኮ ምናምን ስድብ የሀገር የሚስቅም አለ እብደት የሚመቸው 20 ደቂቃ የኔ አይምሮ እነሱ ምን እንዳሉ እኮ ሳላይ ኦፍ አድርጌው ስልኩን አጥፍቼ 20 ደቂቃ ያላለኝ የለም ማለት ነው። ነገሌን ይጠራል ስፖንሰሮች ምናምን የድሮ ወዳጆቼ ሰንበት የሚያቆኝ ቤተሰቦቼ ቢያዩ ተስቢልኩላቸው ውስጥ ምናምን ዝተት የአገር ዝተት መጣ አይምሮ ውስጥ ላበላብ ሆንኩኝ ለ20 ደቂቃ። ምን ሆነ ነው አለኝ አሳታሚ ደውሎ። እሱ ዲሉም ቢያነሳስ የማይለኝ ነገር የለ። አዳም ረታም ቢልኩለት መጽሐፍ ጀርባ የጻፈው ሰው እንዲህ አይነት ቆሻሻ ሰው እንደሆነ በቃ እርቃን የመታየቱ መውገር እንዳይመስላችሁ ላይ ያረፈውና ጨርቅ መልበስ ብቻ ሳይሆን ጨርቅም ማንሳትንም መሞከር ነበር። ስትገልበው የማይወግርህ የለም፣ ስትሸፍነው ደግሞ የሚያቅፍህ ይኖራል። ስትሸፍነው ግን ከሚያቅፉ መካከል የመጀመሪያው አንተ እንደሆንክ ነግርሃል። ልብስ ግዛ። በተለይ ዲስኮኔክትድ የመሆን ከአንተ ፋዘር ፊገሮች ከዚህ ከከላዮችህ፣ ከቅጥሮችህ፣ ከስጋ ቤቶችህ፣ ከቤተሰቦችህ የዲታችድ የመሆን ስሜት ሲሰማ ሮጠ እነሱ ጋር አትወተፍ፣ በይቅርታ ስም አትልከስከስ። ወዲያውም ደግሞ ሌላ ሰው አትተካበት ቦታው። ሁለት ነገሮች አስቀምጫለሁ፣ ሁለቱም በተናጠለያቸው የስጋ ሰዎች የሚተኳል። ጨርቅ ከመግዛት ይልቅ ለራሳቸው ቀለበት ከማድረግ የሆነ አይነት አርቲፊሻል የሆነ ሺልድ ከመፍጠር ይልቅ
ፐርማነንትሊ ሊጣበቅ የሚችል ሌላ ሰው ይተካሉ። እዛ እርቃን ላይ ሰው አትልበስ። ሰው ልብስ አይደለም። ፍቅረኛ ስትለያይ ፍቅረኛ ይገባል። ከቤተሰብ ሲለያይ ጓደኛው ስልብብቱ ስር ሄዶ እየየ ብሎ ነው። እኔ ሳረገው የከረምኩት ነው፣ ግን በጣም ዴንጀረስ ነው ልላችሁ። ምንም ለውጥ አላመጣችሁ። የተለያያችሁበት ነገር የፈጠረባችሁ ስሜት ሸሽታችሁ የገባችሁበት ሌላ ሰንሰለት ነው የሚጠብቃችሁ፣ ወፈር ያለ። በሰው አትሸፈኑ። ሰው ቤት አይሆንም። ሰው ሺልድ አይሆንም። ከዚች ዓለም አረር በሰው ተከልሎ ማለፍ ነውር ነው፣ ወይም ትክክለኛ እኛነታችንን እንዳናውቅ ያደርገናል። ጸጋ ሊሰጠን ቢፈለግ እንኳን አብሮን የሚቀበል ሻዶ ይኖረናል። ሰው ስር የተከለልን ከሆነ ትንሽነታችንን አናውቅምና ሀምብልነስ ይጎልናል። ይሄ ትህትናውን እናጠዋለን። ራቁታችንን ከሆንን ግን የዚችን ዓለም ኤግዚስቴንሻል ክራይስ እምሽክ ሲያረገን ክክት ሲያረገን እንዳልኩት ጊዜያዊ በሆኑ እኛ በምንጠቀማቸው ጨርቅ ምናምን ውበት ባላቸው ነገሮች ራሳችንን ሸፈን ስናረገው እነሱ ወቅት ይሰካቸዋል። ፋሽን ያልፋል፣ ወይም ተቀዳደው ያልቃሉ፣ ጠፋሉ። እዛ እንደገና ሌላ እንተካለን። ያ ሂደት ራሳችንን ከዓለም እየጋረደ እኛ ከውስጥ እንድናድግ ዕድል ይሰጠናል። ሁለተኛው ከቤተሰቦቻችን ጋር በይቅርታ መመለስ ጊዜ ያለው ታይም አለ። ይህንን የእርቃን የመሆን ፍርሃት ወይም ዲታችድ የመሆን ፍርሃት ሸሽተን እንደገና በይቅርታ ስም አንግባዛ፣ ቤት አንጣበቅ። በጣም ትክክል አይደለም እሱ። እኔ ከዳርክ ናይቱ በኋላ ቤተሰቦቼን ይቅርታ ያልኩትኝ በትንሹ 6 ወር አልቆየሁም። እየበረደኝ እየተጨነቅኩ እየፈራው ሁሉም ሰው ሄዷል እየተጨናነቅኩኝ ቆየው 6 ወር። እንደምንም አልሮጥኩም፣ አልሄድኩም። ቀስ ብሎ ግን የሆነ ሰዓት ራሴ ስጋዬ እንዲህ እንደ ሰው ይዞኝ ሲሄድ አየሁት። ስጋችን ውስጥ ሆነን አናውቅም። ገና ስንወለድ በእናታችን ማህፀን ስጋ ለብሰን እያለ በእትብት የተገናኘናት እናት እኛን እየተንከባከበች ቆይታ ልክ ስትወለድ መልሳ ወደ ደረቷ ስታስጠጋን እኛ እሷን እየለመድን እንጂ ስጋችንን እየለመድን አልመጣንም። የስጋ ቤታችን እሷ ናት። ኦልሞስት ስጋ የሌለን ያክል ነፍስ ሆነን እሷ ስጋ ሆና ነው። ከዛ ያቺ እናታችን ወደ ስራ ስትሄድ ወይም ያው አባታችንም አለ፣ አንድ ላይ ሆነው ወደ ስራ ሲሄዱ እኛን ቤት ያስለምዱናል። ይህንን የድንጋይ ቤት ስጋ እንዳለን ሳናውቅ የስጋ ቤት ቤተሰብ ማለት ነው። የስጋ ቤት አወቅን፣ ቀጥሎ ድንጋዩን አወቅን። ወደ ራሳችን ተመልሰናል። ወደ ራሳችን ሲገፈትሩን ግን የሆኑ ሰዎች የታበቅንባቸው የቃየል የሰጠንም ቤት ይሁን በስጋ የምናውቃቸው ወላጆቻችን ሲያረጉን የሆነ ነገር ተፈጥሮ አክሲደንት፣ ድንገት ፐርፐዝሊ የምናረገው ጥፋት ከነሱ የመለየት ሙከራ ኖሮ ሳይሆን ድንገት የሆኑ ነገሮች አላግባባ ሲሉን ወደ ነፍሳችን ነው የምንመለሰው፣ ወደ ውስጥ እንመለሳለን። ስለዚህ ነፍሳችንን ለማግኘት ወደ ውስጥ የመሄድን እድል እናገኛለን። ከውጭ ያሉ አካላት ተፈጥሯዊ በሆነ ሞት፣ ተፈጥሯዊ ባልሆነ ግጭት ሲላቀቁ ከኛ ሮጠን በይቅርታ ስም ተርመጥመጠን ድጋሚ ያችኑ ቤት ላለማጣት የምናረጋት ትግል ካለች ወደ ነፍሳችን አንደርስ። ወደ ነፍሳችን ሳንደርስ ነው ስጋችን አርጅቶ የሚሞተው እና የምንሄደው። እንዲሁ የሰው ቤቱ ስንልከሰከስ እንኖራለን። ዛት ኢዝ ኖት ጉድ። መጀመሪያም ብቻህን ነበር። አዎ የሆነ ኬር የሆነ ምናምን ይኖራል የተወሰነ። እሱ የፈጠረልህን ስሜት አይሆንም እኔ ፈጥረዋለሁ። ወረብስ መሞቻለሁ እኔ አንተ እንደዚህ እያለቀስክ እየተልከሰከስክ ይቅርታ እያልክ የተርመጠመጥክ ስትገባ ከማየት እኔ ሞቻለሁኛ እንደዛማ የለም እያልኩ ጨርቅ አለብሳለሁ። ለዛ ግን የነበረኝ ትርጉም ዓለማዊነት፣ ናርሲሲዝም እያካሄድኩ እንደሆነ ነበር ማስብ የነበርኩት። ግን አይደለም። ለካ አም ቴክ ኬሪንግ ማይ ኦን ቤቢ፣ የራሴን ልጅ እየተንከባከብኩ ነው። ልጄን ድጋሚ ያለ እናንተ አትኖርም እንዴ? እንጺ ማውጥቼ እንዴ ኦልድ ኢንፋንት ልሁን እንዴ? ከነ 30 ምናምን ዓመቴም የሆነ ፊታቸው ከርፋ ሲል እንዴ ምንም ቢሆን እኔ በቃ እንዴ ማዬ ምናምን የትኛው ማዬ መጀመሪያስ አባዬ ምናምን ታሾፋለን ነው እያልኩ እያለበስኩ እየተንከባከብኩኝ እዚህ ያለው ደርሻለሁ። ግዙ ለራሳችሁ ግድ የላችሁ።
ባለቻችሁ ልበሱ፣ ዝንጥ በሉ። ማንን ደስ ይበለው? ቅር እንዳላችሁማ ሰዎች ማየት የለባችሁ። ስክስ አድርጋችሁት ከፋያችሁ ይበዛል። ያው ግን እንትን መልበስ አለባችሁ። በተለይ ልብስ የምትገዙ ሰዎች መግዛት ያለባችሁ ታይሚንግ አሁን የጠቀስኩት። ዝንጥ በሉ በቃ። እና ጌታም ያዘንጠናል። ከዓለም ላይ ከመጣ በኋላ ሲሄድ ቃል ከገባቸው ነገሮች መካከል አንዱ ነጭ ልብስ ትለብሳላችሁ ምናምን የሚል ፕሮሚስ አለ። ድሮ አዳም ልብስ አልነበረውም ገነት መጥቶ ከሄደ በኋላ ግን ክርስቶስ ከዚህ ዓለም ከወሰዳቸው ነገሮች የኛ የሰው ልጅ ፈጠራዎች፣ ቀለሞች መካከል አንዱ ልብስ ነው እና ነጭ ልብስ ምናምን ለብሳችሁ ይላል። ስለዚህ ዝንጥ በሉ፣ ፏ በሉ። ማንን ደስ ይበል እና ያላችሁ መንፈሳዊ ትርጉሞቹ ምናምን አልደግም፣ እነዚህ ናቸው። ቻው።